ከነብዩ ሙሐመድ አለይሂ ሰላም ታላቁ ጉዞ የምንማራቸው 5 የህይወት የለውጥ ቁልፎች እንኳን ለአዲሱ የሂጅራ ዘመን ለ1447 ዓመተ ሂጅራ በሰላም አደረሳችሁ። አዲስ ተስፋ፣ አዲስ ጅምር። ይህ ወቅት ሁላችንም በህይወታችን ውስጥ አዲስ ምዕራፍ ለመክፈት የምንመኝበት ታላቅ ወቅት ነው። ነገር ግን ይህ ታላቅ እስላማዊ አዲስ ዓመት ስሙን ያገኘበትን የታሪክን መጋረጃ ቀዶ የዘመንን አቅጣጫ የቀየረውን ያንን ታላቅ ክስተት ሂጅራን ምን ያክል እናውቀዋለን? ይህ ቪዲዮ ይህ ታላቅ ነቢያዊ ጉዞ ትቶልን ያለፈውን ወርቃማ ክስተቶችን ከቁርአናዊና ሐዲሳዊ መዛግብት እያጣቀስን 5 ወሳኝ የህይወት የለውጥ ቁልፎችን የምንቃኝበት ነው። የኋላ ታሪክ እንዲህ ይለናል። ሂጅራ ከአንድ ከተማ ወደ ሌላ ከተማ የተደረገ ስደት ብቻ አልነበረም። በፍጹም ሂጅራ የሐሳብ ልዕልና፣ የመንፈስ ጥንካሬና የህይወት ፍልስፍና ነበር። ከ1400 ዓመታት በፊት በሞቃታማው የአረቢያ በረሃ የተከናወነ ታሪክ ብቻ ሳይሆን ዛሬም በ21ኛው ክፍለ ዘመን ለምንኖረው ለእያንዳንዳችን የህይወት መመሪያ የሚሆኑ ዘላለማዊ ቁልፎችን ያቀፈ መለኮታዊ እቅድ ነው። ታዲያ በዚህ አዲስ ዓመት ህይወታችንን በአዲስ መነጽር እንድንመለከት የሚያግዙንን ከታላቁ የሂጅራ ጉዞ የተቀዱ 5 ወርቃማ የህይወት ቁልፎችን አብረን እንቃኛለን። አንደኛ፣ የተወኩልና የህብረት ጥረት። እስኪ ለአንድ አፍታ እናስብ። የዓለማት ሁሉ ጌታ የሆነው አላሁ ተዓላ ነቢዩላህ ሙሐመድን አለይሂ ሰላም በቅጽበት ከመካ ወደ መዲና ማድረስ አቅቶት ይመስላችኋልን? በእርግጥም ይችል ነበር። ነገር ግን አላሁ ተዓላ ለኛ ለኡመቱ አንድ ታላቅ የህይወት ህግ ሊያስተምረን ፈለገ። እርሱም እሰርና ተወከል የሚለው ወርቃማ መርህ ነው። ታላቁ ነብይ አለይሂ ሰላም አላህ ይጠብቀኛል ብለው እጃቸውን አጣጥፈው አልተቀመጡም ነበር። ይልቁንም የሰው ልጅ ሊያደርገው የሚችለውን እጅግ የረቀቀ የጠለቀ እቅድን ነደፉ። ያቺ ሌሊት እንደ ማንኛውም ሌሊት አልነበረችም። የመካ ሰማይ በከዋክብት ቢሞላም ምድሯ ግን በክህደትና በሴራ ጨለማ ተውጣ ነበር። በከተማ ዳርቻ በዳር ነድዋ የቁረይሽ መኳንንት አንድ ታላቅ ውሳኔን አሳልፈዋል። የአላህን ብርሃን በአፋቸው ሊያጠፉ፣ የምድርን ሐቅ በሰይፋቸው ሊቀጩ፣ የታላቁን ነብይ አለይሂ ሰላም ህይወት ሊያጠፉ ከየጎሳው ወጣቶችን መርጠው ቤታቸውን ከበው ነበር። ነገር ግን እነርሱ ሲመክሩ የኃያሉ ጌታ የአላሁ ተዓላ እቅድ ከምንም በላይ የላቀ ነበር። እነሆ የታላቁ ጌታ ትእዛዝ ሲመጣ ታላቁ ነብይ አለይሂ ሰላም በአላህ መካለሁ ብለው እጃቸውን አጣጥፈው አልተቀመጡም ነበር። በፍጹም ይልቁንም የሰው ልጅ ጥበብ ሊደርስበት የሚችለውን እጅግ የረቀቀ በዝርዝር የታሰበበት መለኮታዊ ጥበብ የተንጸባረቀበትን እቅድ መተግበር ጀመሩ። ቤታቸው በሰይፍ በታጠቁ ነፍሰ ገዳዮች ተከቧል። እነርሱ የሚጠብቁት ንጋትን ብቻ ነው። ነብዩ ከቤታቸው ሲወጡ ያውም በአንድ ላይ መጥተው ሊገሏቸው ነበር። ነገር ግን በዚያች ሌሊት በነብዩ አልጋ ላይ የተኛው ታላቁ ነብይ አልነበሩም። ይልቁንም የወጣት አንበሳው ደማቸው ደሙ የሆነው ጀግናው አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ነበር። ነብዩ በአማና የያዙትን ንብረት ለባለቤቶቹ እንዲመልስ አደራ ሰጥተውት እሱ የራሱን ህይወት ለዲኑ አማና አድርጎ በሞት ጥላ ስር በሰላም ተኛ። ጠላቶች በመጋረጃው ሲመለከቱ አንድ ሰው እንደተኛ ያሉ፣ ሴራቸው የሰመረ ይመስላቸዋል። ይህ በእንዲህ እንዳለ ታላቁ ነብይ አለይሂ ሰላም በተከበበው ቤት መካከል በጠላቶቻቸው ፊት ለፊት የአላህን ኃይል ጋሻ አድርገው በሰላም ወጡ። ታዲያ ይህ ክስተት ጠላትን የማዘናጊያን ጥበብ የሚያሳብቅ ነው። መቼም ጠላት የሚያስበው አንድ ነገር ነው፣ ወደ መዲና ይሄዳሉ። ስለዚህ አይናቸው ሁሉ ወደ ሰሜን ወደ መዲና በሚወስደው መንገድ ላይ ነበር። ነገር ግን የነብዩ አለይሂ ሰላም እግሮች ያመሩት ወደ የት ነበር? በተቃራኒው አቅጣጫ ወደ ደቡብ፣ ማንም ወደማይጠረጥረው በድንጋይ ወደ ተሞላው ወደ ተውር ዋሻ ነበር። ይህ የጠላትነትን አእምሮ የማንበብና ከሚጠበቀው ነገር በተቃራኒ መጓዝ ወታደራዊ ጥበብ ነበር። እንደሚታወቀው ይህ ታላቅ ጉዞ የሁለት ሰዎች ብቻ አልነበረም። ከጀርባ ሆኖ የሚንቀሳቀስ በሚስጥር የተዋቀረ እያንዳንዱ አባል ድርሻውን በትክክል የሚያውቅ የድጋፍ ቡድን ነበር። በስንቅ በኩል ጀግናዋ አስማዕ ቢንት አቢበከር ረዲየላሁ ዐንሃ የአቡበከር ልጅ በሆዷ ሽል ይዛ በጨለማ ተጉዛ ለሁለቱ ወዳጆች ስንቅ ታደርስ ነበር። ስንቁን የምታደርስበት ነገር ስታጣ የወገቧን መቀነት ለሁለት ከፍላ በአንደኛው ስንቁን ስላሰረች ባለ ሁለት መቀነቷ የሚልን ታላቅ የክብር ስም ለዘላለም አገኘች። በዜናም በኩል ቢሆን ወንድሟ አብዱላህ ብን አቢበከር ረዲየላሁ ዐንሁ ቀኑን ሙሉ በመካ በቁረይሾች መካከል እንደ ተራ ሰው ይውል ነበር። ታዲያ የሴራቸውን አቅጣጫ የሚሉትን ሁሉ በልቡ ይዞ ሌሊት ሲመሽ ወደ ዋሻው በመምጣት ለነብዩ አለይሂ ሰላም የጠላትን እንቅስቃሴ ሪፖርት ያደርግ ነበር። የማስረጃ ማጥፋቱንም ቢሆን አሚር ቆሞበት ነበር። መቼም እነዚህ ሁሉ እንቅስቃሴዎች የእግር ኮቴን ይተዋሉ። ጠላት ደግሞ ኮቴን በመከተል የታወቀ ነበር።
እዚህ ላይ ነበር አሚር ኢብኑ አቢ ፉሃይራ ረዲየላሁ ዐንሁ የአቡበከር በጎች እረኛ ድርሻውን የተወጣው። አብደላህና አስማ ከዋሻው ከተመለሱ በኋላ እርሱ የበጎቹን መንጋ እየነዳ በሄዱበት መንገድ ላይ በማለፍ የእግራቸውን አሻራ ሙሉ በሙሉ ያጠፋ ነበር። መቼም የበረሃው ጉዞ አደገኛና ውስብስብ ነው። ያለ ባለሙያ መመሪያ መንቀሳቀስ ሞትን መጋበዝ ነው። ነቢዩ ዓለይሂ ሰላም የመረጡት የመንገድ መሪ በሙያዊ ብቃቱና በታማኝነቱ የሚታወቀውን አብዱላህ ቢኑ ኡረይቂጢን ነበር። የሚደንቀው ይህ ሰው በወቅቱ ሙስሊም አልነበረም። ነገር ግን በሙያው የተካነና ቃል አክባሪ መሆኑ ይታወቅ ነበር። ይህም የሚያስተምረን እስልምና የእምነት ልዩነት እንኳን ሳይገድበው ለሙያዊ ብቃትና ለታማኝነት ምን ያህል ጥልቅ ቦታ እንደሚሰጥ ነው። አያችሁ፣ እያንዳንዱ እርምጃ በጥንቃቄ የተሰላ፣ እያንዳንዱ ሰው ድርሻውን የሚያውቅ፣ እያንዳንዱ ዝርዝር የታሰበበት ይህ የሰው ልጅ ጥረት ጥግ ነበር። ታዲያ ይህ ሁሉ ምድራዊ ጥረት ከተደረገ በኋላ ነበር የበላዩ ጥበቃ የመጣው። በዋሻው ደጃፍ የቆሙ ጠላቶች ከውስጥ ማን አለ ብለው ሲጠይቁ መልሱ በሰው አንደበት ሳይሆን በተፈጥሮ ቋንቋ ተሰጠ። የሸረሪት ድር በሩን ዘጋ። እርግብ ጎጆዋን ቀለሰች። ያኔ ነበር የነቢዩ ዓለይሂ ሰላም ልብ በአላህ ላይ ሙሉ በሙሉ ተረጋግቶ ለአቡበከር አትዘን፣ አላህ ከኛ ጋር ነው ያሉት። ከዚህ የምንማረው በህይወታችን ውስጥ ለውጥ ስንፈልግ ዱዓ ብቻ በቂ አይደለም። እቅድ ማውጣት፣ መጣር፣ ምክንያት ማበጀት የኛ ድርሻ ነው። ከዚያ በኋላ ልባችንን ለአላህ መስጠትና በእርሱ መመካት የተወኩል ጥግ ነው። በዚህ አዲስ ዓመት ህልማችሁን ከእቅድ፣ እቅዳችሁን ከስራ፣ ስራችሁን ደግሞ ከዱዓ ጋር አዋህዱት። ሁለተኛ የመስዋዕትነት ዋጋ። ሂጅራ ለዲን ስለሚከፈል መስዋዕትነት የሚያስተምር ታላቅ ትምህርት ቤት ነው። እስኪ ያስቡት፣ ሱሀይብ አሩሚ ረዲየላሁ ዐንሁ በመካ ያፈራውን ንብረቱን በሙሉ ለቁረይሾች አስረክቦ ይህንን ሁሉ ውሰዱና መንገዴን ልቀቁልኝ ሲል ነቢዩ ዓለይሂ ሰላም ሱሀይብ አተረፈ ብለው መሰከሩለት። ሙሃጅሮች ቤታቸውን፣ ሀብታቸውን፣ ንግዳቸውን፣ ትዝታቸውን፣ ሌላው ቀርቶ ቤተሰባቸውን ሳይቀር ትተው የወጡ ጀግኖች ናቸው። ለምን ካላችሁ፣ ምክንያቱም ከምድራዊ ሀብት ሁሉ በላይ የሆነውን የእምነት ነጻነትን መርጠዋል። በልባቸው ውስጥ ያለው የኢማን ብርሃን ከወርቅና ብር በላይ ዋጋ እንዳለው በእጅጉ ተረድተዋል። ታዲያ ከዚህ የምንማረው በህይወታችን ውስጥ ትልቅ ዋጋ ያላቸው ነገሮች በርካሽ እንደማይገኙ ነው። ለእውቀት ጊዜን መስዋዕት ማድረግ፣ ለቤተሰብ ከራስ ወዳድነት መላቀቅ፣ ለዲን ከስሜት ፈተና መራቅ ያስፈልጋል። እውነተኛ ስኬት የሚለካው ባገኘነው ነገር ብቻ ሳይሆን ለበለጠ ዓላማ ስንል ትተን ባለፍነው ነገር ላይ ነው። በዚህ አዲስ ዓመት ለዲኔ፣ ለቤተሰቤ፣ ለወደፊቴ ምን አይነት መስዋዕትነት ልክፈል ብለን ራሳችንን ልንጠይቅ ይገባል። ሶስተኛ የመልካም ጓደኛ አስፈላጊነት። መቼም የሂጅራ ታሪክ ያለ አቡበከር ስዲቅ ረዲየላሁ ዐንሁ ታሪክ ሙሉ የሚሆን አይደለም። ጓደኝነት በሂጅራ ውስጥ የተሳለ ሰይፍ፣ የማይናወጥ ጋሻ ነበር። አቡበከር ሲዲቅ ገንዘቡን፣ ቤተሰቡን፣ ህይወቱን ሳይቀር ለወዳጁ ለአላህ መልእክተኛ አሳልፎ የሰጠ የድንቅ ስብዕና ባለቤት ነው። በዋሻው ውስጥ የጠላቶች ድምፅ ሲቀርብ የአቡበከር ልብ የፈራው ለራሱ ህይወት አልነበረም። በፍጹም ፍርሃቱ እኔ ብሞት አንድ ሰው ነኝ፣ አንተ ግን ብትሞት የኡማው ብርሃን ነው የሚጠፋው ከሚል ጥልቅ ፍቅር የመነጨ ነበር። ያኔ ነበር የአላህ መልእክተኛ ሆይ የሚለው ቃል ከአንደበቱ የወጣው። ያኔ ነበር አትዘን አላህ ከኛ ጋር ነው የሚለው መለኮታዊ ማጽናኛ የወረደው። ይህ ቃል የተነገረው ለአቡበከር ብቻ ሳይሆን እስከ ዓለም ፍጻሜ ድረስ ለሚመጣው በችግር ጊዜ ልቡ ለሚደክመው አማኝ በሙሉ ነው። ከዚህ የምንማረው ህይወት ረጅም ጉዞ መሆኗን ነው። በዚህ ጉዞ ላይ ስንወድቅ የሚያነሳን፣ ስንሳሳት የሚያርመን፣ ስንፈራ የሚያጽናናን፣ ወደ አላህ የሚጠራን የዋሻ ወዳጅ ያስፈልገናል። ጓደኞቻችን እነማን ናቸው? ወደ ጀነት ወይስ ወደ ጀሃነም እየመሩን ነው? በዚህ አዲስ ዓመት ጓደኝነታችን ልንፈትሽ ይገባል። እንደ አቡበከር አይነት ወዳጅ እንሁን፣ እንደ እርሱ አይነት ወዳጅንም እንፈልግ። አራተኛ የልብ ትስስር ወይም የወንድማማችነት ኃይል። ሙሃጅሮች መዲና ሲደርሱ ምንም ነገር አልነበራቸውም። ቤት አልባ፣ ንብረት አልባ፣ ስራ አልባ ነበሩ። ያኔ ነበር ዓለም አይቶት የማያውቀው ታላቅ የማህበራዊ ትስስር የተፈጠረው። የመዲና ሰዎች አንሷሮች እጆቻቸውን ብቻ ሳይሆን ልባቸውን፣ ቤታቸውንና ሀብታቸውን ከፍተው ተቀበሏቸው። ነቢዩ ሙሐመድ ዓለይሂ ሰላም እያንዳንዱ ሙሃጂር ከአንድ አንሷሪ ጋር ወንድማማች ነው ብሎ ሲያውጁ ይህ የወረቀት ስምምነት አልነበረም። አንዱ አንሷሪ ያ አኺ ወንድሜ ሆይ 2 ቤት አለኝ፣ አንዱን ምረጥ፣ 2 ሚስቶች አሉኝ፣ አንዷን ፈትቼ ላጋባህ፣ ሀብቴን ለ2 ላካፍልህ እስከ ማለት የደረሰ ጥልቅ የፍቅርና የመተሳሰብ ማዕበል ነበር። ታዲያ ይህ ከራስ አስበልጦ ለወንድም መስጠት የሚባለው ታላቅ ባህሪ የእስልምናን ማህበረሰብ መሰረት የጣለ ምሰሶ ነው። የዚህ ትምህርት እኛ የዚያ ታላቅ ኡማ አካል ነን።
በዘር በቋንቋ በሀገር ብንለያየም ላኢላሃ ኢለላህ የምትለው ቃል እንደ ብረት ገመድ ታስተሳስረናለች። ዛሬ ላይ ወንድሙ ሲራብ ጠግቦ የሚያደር ጎረቤቱ ሲቸገር ዞር ብሎ የማያይ ስንት አለ። በዚህ አዲስ ዓመት እኔ ከሚለው አስተሳሰብ ወጥተን ወደ እኛ የምናደርገውን ሂጅራ እናድርግ። የወንድማማችነትን ገመድ በደማቁና ጠንክር። አምስተኛ የንጋት ጮራ ወይም የተስፋ ብርሃን። በመጨረሻም ሂጅራ ትልቁ የተስፋ መልእክት ነው። በመካ የነበረው ሁኔታ እጅጉን ጨለማ ነበር። ጭቆና፣ ስቃይ፣ ግድያ ለሰው ልጅ ተስፋ አስቆራጭ ነበር። ነገር ግን እነዚያ አማኞች በአላህ ላይ ተስፋ አልቆረጡም። ከችግር በኋላ ምቾት፣ ከጨለማ በኋላ ብርሃን እንደሚመጣ እርግጠኞች ነበሩ። እናም ያ የጠበቁት ንጋትም መጣ። ሂጅራ የስቃይ ዘመንን ገድቦ የድልና የነጻነትን ዘመን የወለደ ንጋት ነበር። የመካው ስደት የመዲናን መንግስት መሰረተ። የመካው ጭቆና የመላው አረቢያን ነጻነት አበሰረ። ስለዚህ በህይወትህ ውስጥ ምንም አይነት ፈተና ቢገጥምህ፣ ምንም ያህል ጨለማ ቢመስል አስታውስ፣ የአላህ እገዛ ቅርብ ነው። የሌሊቱ ጨለማ በጨመረ ቁጥር የንጋቱ መምጫ መቃረቡን ያበስራል። በህመም፣ በድህነት፣ በሐዘን ውስጥ ሆነህ ተስፋ አትቁረጥ። የአንተም ሂጅራ፣ የአንተም የድል ንጋት በአላህ ፍቃድ ይመጣል። በትንሹ ሂጅራ ማለት ይህ ነው። የጥረት፣ የመስዋዕትነት፣ የወዳጅነት፣ የወንድማማችነትና የማያልቀው የተስፋ ታሪክ ነው። ስለዚህ 1447 ዓመት ሂጅራ ሲጀምር ሁላችንም የየራሳችንን ሂጅራ ለማድረግ እንነሳ። ከስንፍና ወደ ትጋት፣ ከንፉግነት ወደ ቸርነት፣ ከመጥፎ ጓደኛ ወደ መልካም ወዳጅ፣ ከራስ ወዳድነት ወደ ወንድማማችነት፣ ከተስፋ መቁረጥ ወደ አላህ ተስፋ የምናደርገው ጉዞ ነው። የአላህ ሰላም፣ እዝነትና በረከት በሁላችንም ላይ ይሁን።